ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49። እስከ ሞት ድረስ በወደደን ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ስፍራ ይድረሳችሁ። አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ይህን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረው ኃይለ ቃል ነው። ሐዋርያት መንፈስ ቅዱስን ሳይቀበሉ መንፈስ ቅዱስን ሳይለብሱ ከኢየሩሳሌም ከተማ እንዳይወጡ እየነገራቸው ነበረ። ምክንያቱም ወንጌል የሚሰበከው በመንፈስ ቅዱስ ኃይልና ኃይል ብቻ ስለሆነ ይህንን ሳትቀበሉ በእኔ ውስጥ ያለውን መንፈስ ቅዱስን ሳትለብሱ ሳትቀበሉ ከኢየሩሳሌም ከተማ እናገለግላለን፣ እንሰብካለን፣ ተአምራት እናደርጋለን፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብላችሁ እንዳትሰብኩ የመጀመሪያ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሆነ እናንተ ታውቃላችሁ አለ። በጣም ጥሩ። በርካታ ሰው ወደ ዓለም የሚመለሰው ለምን ይመስላችኋል? ወደ መጠጥ ቤት፣ ወደ ዳንስ ቤት፣ ወደ ዘፈን ቤት፣ ወደ ስድብ፣ ወደ ምቀኝነት የሚመለሰው ለምን ይመስላችኋል? ኢየሱስ ክርስቶስን በውስጡ መንፈስ ቅዱስን በውስጡ ስላልተቀበለ ነው። መንፈስ ቅዱስ ብቻ ነው ሊያጸናችሁ፣ ሊያጠነክራችሁ፣ ሊያሻግራችሁ የሚችለው የእግዚአብሔር መንፈስ ብቻ ነው። ስለዚህ 3 ዓመት ተምረዋል ሐዋርያት ከጌታ ስር። ይሄ ብቻውን በቂ አይደለም። ከጌታችን ከኢየሱስ ክርስቶስ እግር ስር 3 ዓመት የተማሩትን ሐዋርያት ይሄ ብቻ በቂ አይደለም። ኃይል ያስፈልጋችኋል አላቸው። አያስፈልግም? የእግዚአብሔር መንፈስ አያስፈልግም? ወደ እውነት ሁሉ የሚመራው የእግዚአብሔር መንፈስ አያስፈልገንም? ለእኛስ በዚህ ዘመን ያለን አገልጋዮች፣ በዚህ ዘመን ያሉ ካህናት፣ መርጌታዎች፣ ቄሶች፣ ሌሎች አገልጋዮች የእግዚአብሔር መንፈስ አያስፈልገንም? ያስፈልገናል። ወንጌልን የምንሰብክበት፣ ኢየሱስ ክርስቶስ ጌታ ነው የምንልበት፣ ኢየሱስ ክርስቶስ ያድናል የምንልበት መንፈስ ቅዱስ እጅግ በኃይል ያስፈልገናል። ያለ መንፈስ ቅዱስ ኃይል ወንጌል መስበክ አትችልም። ኢየሱስ ክርስቶስ የሚገለጠው በመንፈስ ቅዱስ ኃይል ብቻ ነው። ስለዚህ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን ሳትለብሱ ከኢየሩሳሌም ከተማ እንዳትወጡ አላቸው ጌታችን ኢየሱስ ክርስቶስ። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ተመልከቱ። እንዲሁም የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እናንተ ግን ከጥቂት ቀን በኋላ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኃይልን ከተቀበላችሁ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ
እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። እውነተኛ የኢየሱስ ክርስቶስ ምስክር ለመሆን የመንፈስ ቅዱስ ኃይል ያስፈልጋል። በርካታ ሰው ለምንድን ነው ባክ የሚያደርገው? ለምንድን ነው ወደ ኋላ የሚመለሰው ሲባል በውስጡ የእግዚአብሔር መንፈስ አብሮት ስለሌለ ወንጌልን በመስበክ አይቀጥልም። ተመልሶ ይቃወማል። ደና ሲሰብክ የነበረ ለካ ሲሰብክ የነበረው በስሜት ነበረ ኢየሱስ ያድናል እያለ። አሁን ከጥቂት ጊዜ በኋላ ከተወሰነ ጊዜ በኋላ ያ ስሜት ይጠፋና ደከመኝ፣ ሰለቸኝ፣ ደከመኝ፣ ቆረጠኝ፣ ተመልሻለሁ የሚል ነገር ሲናገሩ ይሰማል። ምክንያቱ ግን እኔ እንደገባኝ ከሆነ መንፈስ ቅዱስን ካለመቀበል የመጣ ይመስለኛል። እና ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በሬ የሚያምን አለ ኢየሱስ፣ በሬ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ስለ መንፈስ ቅዱስ ተናግሯል። ስለዚህ መንፈስ ቅዱስን ለመቀበል በመንፈስ ቅዱስ ኃይል ለመሞላት ምን ያስፈልገን ይሆን? መጠማት። ስለዚህ ከዚህ ቀን ጀምሮ ልንገራችሁ በእግዚአብሔር ፍቅር፣ መንፈስ ቅዱስን ተጠሙት፣ መንፈስ ቅዱስን ፈልጉት። መንፈስ ቅዱስን የተሞላ ሰው ከጌታ ጋር ይቀጥላል። ያለበለዚያ አይቻልም። ያለ መንፈስ ቅዱስ አንችልም። ያለ መንፈስ ቅዱስ ሙላት በፍጹም ክርስትና የሚባል ነገር አይቻልም። እና በመንፈስ ቅዱስ ኃይል ነው። ለዘሩባቤል እንኳን በኃይልና በብርታት አይደለም በመንፈሴ ነው እንጂ አለ እኮ እግዚአብሔር ራሱ። በኃይልና በብርታት አትችሉም። በርካታ መጽሐፍ በማንበብ በርካታ ኮሌጆች በመማር ጥሩ ነው መማር፣ ጥሩ ነው መጽሐፍ ማንበብ። ነገር ግን አንድ ሰው አያድንም፣ አንድ ሰው ወደ ጌታ አያመጣም። እና ስብከቱ በሙሉ በሲስተም፣ በሰው ስራ፣ በሰው ጥበብ የተሞላ ነው። ይህንን መልእክት ኮፒ ሊንክ ሼር አድርጉልኝ። ወደ ላይፍ እንዳልገባ በጣም እያስቸገረኝ ነውና ሪፖርት ስለተደረገበት ወገኖች፣ ይህንን መልእክት የምትሰሙ ባካችሁን በጌታ ፍቅር ልጠይቃችሁ ኮፒ ሊንክ ሼር አድርጉልኝ። ስለዚህ መጽሐፍ ማንበብ፣ ኮሌጅ መማር ጥሩ ነው። ነገር ግን አጋንንትን አያስወጣም፣ ድውይ አይፈውስም፣ አንድ ሰው ወደ ጌታ አያመጣም። እግዚአብሔር አምላክ ምስክሬ ነው፣ አያመጣም። ወደ ጌታ ሰዎችን የሚያመጣ ማን መሰለህ? መንፈስ ቅዱስ። እንደውም ለቅድስት ድንግል ማርያም መልአኩ ምን አላት? እሷ መጀመሪያ እንዴት ይሆናል ስትለው መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ኢየሱስ ክርስቶስ የሚጸነሰው፣ የሚወለደው፣ የሚያርገው፣ የሚያገለግለው በመንፈስ ቅዱስ እንደሆነ መልአኩ ተናገረ። ኢየሱስ ክርስቶስ ጌታ ነው ለማለት፣ ያድናል ለማለት ምን ያስፈልጋል? መንፈስ ቅዱስ ያስፈልግሻል እህቴ። እኔን የምትከታተሉላችሁ፣ መልእክቴን የምትከታተሉ መንፈስ ቅዱስ ያስፈልጋችኋል። ያለ መንፈስ ቅዱስ ኃይል መነጠቅ አትችሉም። ያለ መንፈስ ቅዱስ ኃይል ኢየሱስ ሲመጣ መነጠቅ አትችሉም። ያለ መንፈስ ቅዱስ ኃይል ወንጌል መስበክ አትችሉም። ያለ መንፈስ ቅዱስ ኃይል ክርስቲያን መሆን አትችሉም። ስለዚህ ከዚህ ቀን ጀምሮ በመንፈስ ቅዱስ ኃይል ተጠመቁ። የሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላችሁ አይደለ? የሐዋርያት ሥራ ምዕራፍ 2 ላይ ተፈጸመ። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠ የነበሩበትን ቤት ሁሉ ሞላው ይላል። የእግዚአብሔር መንፈስ ቤታችሁን ይሙላው። የእግዚአብሔር መንፈስ አገልግሎታችሁን ይሙላው። ቡሩካን ናችሁ። መልእክቴን ሼር ኮፒ ሊንክ አድርጉልኝ። አደራችሁን አገልግሎቴ እንዲሰፋ፣ ይህ መልእክት ለብዙዎች ተደራሽ እንዲሆን እወዳችኋለሁ። ወንድማችሁ ቆሞስ አባ ተዋሕዶ ሃይማኖት ነኝ። ተባረኩልኝ።